ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች ዛሬ ጥር 11 2018 ዓ.ም ነው። ለመላው ክርስቲያን ቤተሰቦች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እንላለን። ሰላም እንኳን ባይሆን እንኳን አደረሳችሁ። እንኳንም በዓሉን የምትችሉትን ለማክበር በቃችሁ፣ የማትችሉትም ደግሞ ሌላ ጊዜ ይመጣል በሚል በማጽናናት ነው ዛሬ ፕሮግራማችን የምንጀምረው። እንግዲህ የምናለሽ መቲ ዋና ዋና መረጃዎችን የምናቀርብበት ክፍለ ጊዜ ላልተወሰነ ጊዜ ተቋርጦ ነበረ። ዛሬ ባልደረባዬ ደረጀ ሀብተወልድም እንደዚሁ ብቅ ብሏል። ደረጀንም በጣም በደስታ እንኳን ደህና መጣ እንድትሉትና እኔ የምንድለው ፕሮግራማችን ጀምረናል። መታሰቢያ ቀጸላኔ መልካም ቆይ። ደረጀ እንግዲህ አየሩንም ምኑንም ምናለሽ መቲንም እንደው ጠቅላላ አየሩንም ፌስቡክንም ምኑንም ጸጥ ረጭ አርገው ነበረ። ብዙ ወዳጆቻችን ዘመዶቻችን በጣም ተጨንቀው ነበር። የት ሄደ ምን ሆነ ምናምን ብለው ብዙ ጥያቄ ጠይቀው ነበረ። እኛም ተጨናንቀን ነበረ። እኔ ራሴ እዚህ መቅረብ ሁሉ እንትን እስኪለኝ ድረስ በቃ ብዙ ነገር አብረን ስለሆነ የምንሰራው ጭር ሲል በቃ ሞራላችንም ትንሽ ወረድ ብሎ ነበር። እንኳን ደህና መጣ። ስለመጣ ደስ ብሎኛል። እንኳን አደረሰ። እንኳን ደህና ቆየሽ መቲ። እንኳን ለብርሃነ ጥምቀቱ አደረሰሽ እላለሁ። አንቺንም ለመላው የክርስትና እምነት ተከታዮችንም እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ማለት እንፈልጋለን። መልካም ዳሬ። እንግዲህ ዛሬ ዋና ዋና ዜናዎቻችንን በዚሁ እንጀምር። እንግዲህ ጥምቀቱን አስመልክቶ እኔም አንተም ድምቅ ብለን በሰንደቅ ዓላማ መተናል። ምክንያታችንን እንግዲህ ቀስ እያለን የምናስረዳ ይሆናል። ወደዛው እንሂድ። አዎ እንግዲህ ጥምቀት የመሰልን ይመስለኛል። ቢያንስ በሀገራችን እንኳን ቢከለከል ይሄን ማድረግ በስደት ምድር እኛ እስኪ እናደርገው ብለን ሰንደቅ ዓላማችንን ለብሰን መተናል። በዛሬው ዕለት የጥምቀት በዓል በመላ የክርስትና እምነት ተከታዮች ዘንድ በአገር ቤትም በውጭ ሀገርም እየተከበረ ነው የሚገኘው። በድምቀት ከፍተኛ ሁኔታ እየተከበረ ነው። ኢትዮጵያ ውስጥ በርካታ ፎቶዎችም ደርሰውናል። ከአዲስ አበባ ጀምሮ በጎንደር በተለያዩ ቦታዎች ተከብረዋል። እንዲሁም በሸዋ በተለይ ፋኖች በሚቆጣጠሩባቸው አካባቢዎችም እንደዚሁ በድምቀት የተከበረበት ሁኔታ ላይ ነው ያለ ነው። ፎቶግራፎችም ምስሎችም ደርሰውናል። እንግዲህ የጥምቀት በዓል መቲ የትህትና በዓል ነው፣ የደግነት በዓል ነው። ለክርስትና እምነት ተከታዮች በተለይ ደግሞ ልዩ ምስጢር፣ ትልቁ ምስጢር ያለበት የእምነታቸው መሰረት ያለበት ትልቁ ምስጢር ያለበት በዓል ነው። የጥምቀት በዓል ላይ ሁለት ትልቅ ምስጢራተ ቤተክርስቲያን የሚባሉ 5 አሉ። ከሁለቱ አንዱ ምስጢረ ሥላሴ፣ ለሁለተኛው ምስጢረ ጥምቀት ነው። ስለዚህ ሁለቱ በዚህ ቀን ተገልጸዋል ይባላል። በዚህ ቀን ተገልጸዋል። ለክርስትና እምነት ተከታዮች ሁላችንም እንደምናውቀው በዛሬው ዕለት ኢየሱስ ወደ ዮርዳኖስ ሲሄድ በዮሐንስ እጅ ሊጠመቅ ልክ ዮሐንስ እንዳጠመቀው ከሰማይ ድምፅ መጣ ነው የሚለው አይደለ? በእርሱ የምወደው ልጄ እርሱ ነው ስሙት የሚል ማን ነው? ከላይ ሆኖ ይሄን ያለው አብ ነው። ወልድ ታየ፣ ዮርዳኖስ ወንዝ ላይ እየተጠመቀ ታየ። ያኔ መንፈስ ቅዱስ በምን ታየ? በርግብ አምሳል አረፈ። ምስጢረ ሥላሴም የተገለጸበት ዕለት ስለሆነ እጅግ በጣም ትልቅ በዓል ነው። ሌላው ይሄ ትልቅ በዓል እንደምናውቀው እያጠመቀ የነበረው ዮሐንስ ነው። ዮሐንስ በኤልያስ መንፈስና ኃይል ይሄዳል የተባለለት ነውና ጠማማው ይቃና፣ ኮረብታው ይስተካከል፣ ሁለት ያለው አንዱን ይስጥ፣ ለድሆች አብሉ፣ አጠጡ፣ ስጡ እያለ እየሰበከ የመጣበት ነው እና ዛሬ እኛ በድምቀት በተለየ ነገር ስናከብር ይህም በዓል ማክበር የማይችሉ በርካታ ድሆች፣ ምስኪኖች በየቦታው ወይ በእስር ቤት የሚያሉ በተለያዩ ቦታዎች የሚያሉ አሉ። እነሱን ማሰብ መቻል አለብን። የጥምቀት በዓል ምን የተደረገበት ነው? ያላቸው ለሌላቸው ያካፍሉ፣ በጎነትን ቸርነትን አድርጉ የተባለ የተነገረበት ዕለት። ስለዚህ ሁላችንም ዛሬ ይህም በዓል በደህና ሁኔታ ልናከብር የምንችል ካለን ይህም ማክበር ለማይችሉ ወገኖች በሙሉ አይዟቸው የምንላቸው፣ የታሰሩትን የታመሙትን የምንጎበኝበትም ዕለት ነው ማለት ነው። ሶስተኛው ኢየሱስ በዮሐንስ እጅ ነው ሊጠመቅ የመጣው እና ዮሐንስ ደነገጠ። እንዴ እኔ በአንተ እጅ ልጠመቅ ሲገባኝ እንዴት የጫማውን ጠፍር መፍታት የማልችል ከኔ በኋላ ይመጣል እያለ እየሰበከ እንደውም ያወላችሁ መጣ የዓለምን ኃጢአት የሚያስወግድ እግዚአብሔር በቃልና ሊጠመቅ ሲገባ እንዴት እኔ በአንተ እጅ መጠመቅ ሲገባኝ
እንዴት አንተ በእኔ እጅ ትጠመቃለህ ያለበትም ዕለት ነው ሲለው አይሆንም ጽድቅን ሁሉ መፈጸም ይገባናል ብሎ ከለከለው። ከዛም ኢየሱስንም በዮሐንስ እጅ ተጠመቀ። በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ የሚል መዝሙር አለ አይደል? በዮሐንስ እጅ ተጠመቀ። ኃያሉ አጥማቂው በእሳትና በመንፈስ ቅዱስ የሚያጠምቀው በኪሩቤል ላይ የሚቀመጠው በዮሐንስ እጅ ተጠመቀ። ምን ያሳያል? ትህትናን፣ ሁሉን ሲኖረን እንደሌለ መሆን፣ ለበጎ ነገር በቃ ደግም ሆነ አለመታበይን፣ እኔ ከሁሉም በታች ነኝ ማለትን። ይህን በሌላ ጊዜም ተናግሮታል። እግር ባጠበም ጊዜ ይህን ነገር ደግሞታል። ማንም ከጌታው የሚበልጥ ሎሌ ከመምህሩ የሚበልጥ ደቀ መዝሙር የለም። ይህን ብታውቁት ብትፈጽሙትም ብፁዓን ናቸው። ይህን ነገር አንደርስታንድ በማድረግ በዚህን ይበልጣለሁ፣ በዚህን የከፍለኝ፣ ይሄ ቦታ ለኔው የሚገባኝ የማይባል ነገር ሳይኖር ራስን ዝቅ ማድረግን የምንማርበትም በዓል ነውና ለዚህ ነው የጥምቀት በዓል በተለየ ሁኔታ የሚከበረው። እንደሚታወቀው በተለይ በጃን ሜዳ፣ በጎንደር በዚህ ታሪካዊ ቦታዎች አሉ የሚከበሩበትም። ዛሬም በነዛ ቦታዎች ላይ በድምቀት እየተከበረ ነው ያለው። በተለይ ደግሞ ይህን በዓል የሚያከብሩት የኦርቶዶክስ ተዋሕዶና የካቶሊክ እምነት ተከታዮች ናቸው። በዓሉን ለምታከብሩት ሁሉ በድጋሚ በሀገር ቤትም ከሀገር ውጭ ላላችሁ በሙሉ እንኳን ለብርሃነ ጥምቀቱ አደረሳችሁ። እንኳን አብሮ አደረሰን። ደረጃ አሁን የተናገርከው ነገር ላይ እንግዲህ ምንም ሁሉንም አስተምሮቱንም ጨምረህ በደንብ አድርገህ ሰጥተናል። ጃልሜዳ ስትል ያው እንግዲህ ሰፈሬ ነው። ጥምቀት ለፈረንሳይ ልጆች ጃልሜዳ እዛው አካባቢያችን ሰፈራችን ስለሆነ ትልቅ ድምቀት ነው። ትልቅ እምነትም ከእምነቱም በተጨማሪ ብዙ ነገር የሚያናጋ በባህል በንግድ በምናምን በሁሉም ነገር አካባቢውን የሚያንቀሳቅስ በዓል ነው እና ያው ከተራ ከየአቅጣጫችን አጥቢያ ቤተክርስቲያናችን ከተራውን እንትን እንላለን። ሄደን ታቦታቱ ካስገባ በኋላ እዛው ማምሸት የሚችል እዛው ማደር፣ አረዛ ሌሊቱ ሙሉ ጉዞ ነው። በቃ ወክ አድርገህ በእግር ምናምን ወደ ቤት ትሄዳለህ ከጃን ሜዳ ማለት ነው። የዛን ጊዜ ሌሊት ምናምን የሚባል የለም፣ ጨለማ የለም፣ ምን የለም። አሁን እንደ ድሮ ሰላም ስለሌለ በጨለማና ምናምን ልጅ ሆነ ያውም እንደ ድሮ መሄድ ሁሉ ነገር ብርቅ ሆኗል። እሱም አይቻል ነገር ነው እና ከጃን ሜዳ ስንወጣ አንዳንዴ ጠዋት መተን ጸበል ተረጭተን አስቀድሰን ተመልሰን ሲነሳ ጠብቀን ከየመንገዱ ምናምን ታቦቱን እንሸኛለን። የት ደረሰ ተባብለን እዚህ ጋር ደርሷል እየተባለ አንዳንዴ ደግሞ በድምፅ ትሰማዋለህ እና በደንብ ማስታወሳቸው ብዙ ነገሮች ነበሩ። በፊት በወያኔ ጊዜ የነበረው እንትን ሁሉ አለው። ታቦቱ አለ፣ መዘምራን አሉ፣ ከዛ በኋላ አባቶች አሉ፣ ከዛ በኋላ ማን እንደሚከተሉ ታውቀዋለህ። ከዛ ዘማሪ ደግሞ እንደዚህ ምዕመናን ዘማሪዎች አሉ። ከዛ እነሱም ጋር እንደገና አሁን ደግሞ ያው ከተወሰነ ጊዜ በፊትም ጀምሮ እኛ ጋር በአማርኛም እንደገና በወላይተኛም በጋሞኛ ይዘመራል፣ ዝማሬዎች አሉ እና ወደኋላ እየተጠጋ ስትሄድ በአማርኛው እያለቀ ይመጣና በመሀል ምን ይሆናል? የኦሮመኛ ይኖራል። ኦሮመኛ መጨረሻ ላይ ነው የሚሆነው። ምክንያቱም ዱላ ምናምን ሩጫ ምናምን ስላለው ወደ ኋላ ላይ መጨረሻ ላይ የሚሯሯጡ የሚዘሉ ምናምን ብዙ ሰዎች የሚፈልጉ ዱላ ያዙት ሁሉ ወደ ኋላ ነው የሚሆኑት፣ በመሀል ውስጥ እንዳይታጨቁ ማለት ነው። ከዛ መጨረሻ ላይ በጣም የማስታውሰው ነገር አሁን በአሁኑ ሰዓት ብዙም እያየሁት አይደል፣ መጨረሻ ላይ ቀስ ብሎ የሚጓዝ ክብ ተሰርቶ የሚጨፍረው የትግረኛ ነው። በደንብ ከበሮ ምናምኑ በደንብ ያስታውቃል፣ የትግረኛ ነው። ከዛ ይሄ ነው እንግዲህ በቃ ድብልቅልቅ ያለ ነው። በተለይ ፈረንሳይ ድብልቅልቅ ያለ ነው በቋንቋም በምናምን። አሁን ሚካኤል ላይ ደግሞ ሲሆን ጥር 12 ነገ እኛ ጋር አንቀጸ ሚካኤል ቅዱስ ሚካኤል ላይ ተራራው ላይ ያው ርቀቱ በጣም ሩቅ ነው። ጫፍ ላይ ነው ያለው። የራስ ካሳ ቤተመንግስት የነበረው እዛ አካባቢ ላይ የነበረው ነው። እዛ ቦታ ላይ የራያ ባህል ነው ሙሉ በሙሉ የራያ ልብስ የወሎ ነዋሪዎች ጠቅላላ የወሎ ባህልን የሚያሸብርቁበት እስከ ማታ የማይመለሱበት ልዩ ትርኢት ነበር እና ከሃይማኖታዊ አስፔክቱ እንዳለ ሆኖ ባህላዊ እና እንደዚሁም ደግሞ ህብረ ብሔራዊ በጣም ዘርፈ ብዙ ነገሮች ነበሩት እና ይሄ ነው ማንነታችንን የማስታውሰው በሰፈራችን እና ያው እግዚአብሔር ይህንን ያዝልቅልን ለማለት ነው በዛው። ምክንያቱም ብዙ ይህንን እየሰበሩ የሚመጡ ጽንፈኞች አሁን ትላንትና ህወሓት ዛሬ ደግሞ
ኦህዴድ ይህን እየሰበረ ማህበረሰቡ እንደ ድሮ እንዳማረበት በአንድ ላይ እንዳይቆም የሚያደርገውን ፖለቲካ የምንቃወመውም ለዚህ ነው፣ ማንነታችን ስላልሆነ ነው። ትክክል። የጥምቀትማ ምን ይረሳል? በየቦታው በየሀገር እኮ ተመሳሳይ ነገር እኮ ነው። ብዙ ነገር አለ። ጥምቀት ማለት እንግዲህ እንዳልሽው ነው። እኔ ሰዎች አሁን ብሔር ብሔረሰቦች ለምናምን መብት ነው ይሄ እኛ በጥምቀት አይተነዋል እኮ የቆየ እኮ ነው። በተለያየ አይነት ቋንቋ ሁሉም በፈለገው በእድሜ ግሩፕ ከፈለገ በምናምን በቃ እንደሚመጥነው እንደሚመቸው እያደረገ ያን ሁሉ የሚደረግበት ባህል ነው። ባህል ሁሌ ቀለል አድርገን ማየት የለብንም። ካሁን በፊትም ተናግሬያለሁ። እምነቱ ነው፣ ቅድም የነገርኩሽ ነው፣ ትልቅ በዓል ነው። ያን ተከትሎ ደግሞ የሚደረጉ ባህሎች አሉ። አንዳንዶች አሁን ይህን ባህል አይተው እምነቱን ለመተቸት ይሞክራሉ። አይደለም፣ እምነቱ የእምነት ጉዳይ ነው። የሚደረግ ነገር አለ። አሁን እንደውም አንዳንዶች እንደዚህ በመንፈሳዊ ነገር እያስተማሩ ወደ ሌላ ነገር እንትን እንዲል እያደረጉ የሚላለ ግን ያን ተከትሎ የሚመጡትን ባህሎች ዋጋ ያላቸው ናቸው። መቲ ኢትዮጵያዊ ነኝ ስትይ ደረጃ ኢትዮጵያዊ ነኝ ስል ኢትዮጵያዊነት ብዙ ጊዜ ነው ብለው እንዲሁ ከእናት ከአባትሽ ስለተወደድሽ ኢትዮጵያ ውስጥ እንዲሁ ዝም ብሎ እንደ አውሊያ ምናምን የሚጋባ በነፋስ ምናምን ነገር አይደለም። ኢትዮጵያዊ ማንነት ሲባል በጣም ጥብቅ የሚሆነው ለምንድን ነው? ብዙ ጊዜ የባህላችን መብዛት ነው። አንዱ ቋንቋችን መብዛት እና ገና ልጅ ሆነሽ ጭቃ እንትን ብለሽ ብይ ትጫዋቻለሽ፣ ምን ታደርጊያለሽ? የጎረቤትሽ ሰው ሲሄድ አደራ መቲን እያያችሁልኝ ወይም እንጀራ ስጡልኝ ይባላል። ወይ ከፍተሽ ትበያለሽ፣ ምን ታደርጊያለሽ? ከዛ በኋላ ከጎንሽ ደግሞ አየለ ያገባል፣ ሰርግ ይመጣል። የጎረቤታችሁ ሰው አየለ ሲያገባ ገና ከማግባቱ አንድ ወር ጀምሮ ማታ ማታ እየሄዳችሁ ትዘፍናላችሁ ቤታቸው። የሰፈሩ ሰው እየተሰበሰበ ተመልከቹ። ያቺ ሰርግ ብቻ የምታደርገውን ነገር ሁሉም ተሰባስቦ ያን ያደርጋል። የሰርጉ ቀን እናትሽና አባትሽ ይጠሩና ሽንኩርት የሚከትፈው በዚህ፣ ስጋ የሚከትፈው በዚህ ክርስቲያን ይባላል። አንዷ ሰርግ ነች ይሄ ሁሉ የምትሰራው። ከዛ የሰርጉ ቀን ደግሞ ይመጣል። ከዛ ደግሞ መልስ የሚባል አለ፣ ቅልቅል፣ ከዛ ምናምን አለ። ከዛ ደግሞ አንድ አጋጣሚ ክፉን እግዚአብሔር ያርቅና የሆነ ሰው ገሌ ሀዘንተኛ ሲባል ታጽናኛለሽ። ከአጽናናሽ በኋላ እዛው ታድሪያለሽ 7 ቀን ሲፈልግ 5 ቀን እየተጫወትሽ ስላዳዘሽ አይደለም፣ ሀዘንተኞቹን ለማጽናናት የተለያየ ማረሳሻ ጨዋታ ታደርጊያለሽ። እሱ ያርቃል። እድር የሚባል ነገር ይመጣል። እድሩ ኧረ እባካችሁ ዛሬ ባለፈው እንዳለው ማለት ነው። ለምንድን ነው የእድሩ ስም ጠሪ ስም ሲጠሩ ሲበሳጩ እባካችሁ ለድግስ ጊዜ ይሄን ያለው የሚመጣው ስንቀብር ግን ይሄ ነው የሚመጣው እያለ ኢቭን የሞቱትን ሴትዮ እኮ እየጠሩ ሰውየው ተሳስቶ ወጣራያ ቀስ ብለው ነው ሂዶ የነገሯቸው ዛሬቸው ቀብር ነው ብለው ያስቆሟቸውና ይሄ ሁሉ ይኖራል። እቁብ ደግሞ ይባል የገንዘብ አለ። ከዛ አረፋ ረመዳን ይመጣል። ሙስሊም ጎረቤትሽ ጋር ሳምቡሳ ሾርባ ምናምን እነሱ ደግሞ ይመጡና በዚህ እልበት ምናምን አብይ ጾም ምናምን ይባልና ሰርግ ራሱ አሁን የጥር ድንኳኖቻችን ቅድም እንዳልኩት ማለት ነው። ያ ሁሉ የህዝባዊ በዓላታችን የሃይማኖት በዓላታችን የምናምን ይተሳሰርና ጥምቀቱ ምን ይመጣና ውስጥሽ ይጸልጸል። በቃ ታለቅሻለሽ እኮ ውጭ ሀገር ስትሆኚ ትዝ ብሎሽ ታለቅሻለሽ። ዛሬ አይሰማሽም አንቺ አሁን የጃን ሜዳው እንዴ በደምብ በቃ ውስጥሽ ጋር ባህል ማለት ለዚህ ነው። አንዳንዶች ባህል እኮ ባዮሎጂ ነው ይላሉ። የአመጋገብ ባህላችን ራሱ ብትመለከችው መቲ የኢትዮጵያ ዶሮ ወጥ ብሸትሽ አውሮፓ ብዙ ዓመት ተቀምጠሽ ምራቅሽ ግጥም ነው የሚለው። ከነሱ ቅንቡርስ ይልቅ ከነሱ ሃምበርገር ከKFC ከማክዶናልድ ይልቅ ዶሮ ወጥ ሲሸትሽ ለምን ያደግሽበት ባህል ስለሆነ ሳላይቫሽ ይንቀሳቀሳል። ሳላይቫ ግላንድሽ ከውስጥሽ ያለው ነገር ማለት ነው። እና ኢትዮጵያዊነት ሲባል ይሄ ሁሉ ያስተሳሰሩት ነው። ለዚህ ነው እኔ አንድ ግጥም ነበር አባይን ተሻግሮ አባይ አለ ወይ ሞትና መለየት አንድ አይደለም ወይ የሚለውን ዜማ አውሮፓ የሚኖረው አልሙት ሲሰማ አባይ ሞላ ሲባል ፏፏቴው ሲያዛጋ ትውስ እያለችው ከንፈስ ወዳጁ ጋር ሽምጥ ከነፈ በቃ በሐሳብ ፈረስ ወደዛው ጭልጥ ብሎ ሄደ። ያውቀዋል አባይ ተሻግሮ አባይ አለ ወይ ሲባል ሞትና መለየት አንድ አይደለም ወይ ተዘፈነው ለምን እንደሆነ ያውቀዋል። ወዳጁ ጋር ጫት ነበር። ልክ አባይ ሲሞላ ያችን ክረምት ጊዜ አያገኛት።
ያ ነገር ስላለበት የዘፈኑ ስሜት ለሱ አዲስ አበባ ላይ ያለው ልጅ አሁን አባይን ተሻግሮ አባይ ያለው በትርጉሙ ሂድ ብትዩ ሞትና መለየት አንድ አይደለም ወይ ብትዩ በድልድይ አይሻገሩም እንዴ ይልሻል። ትርጉሙን አሁን ስትለው ነው የገባኝ እውነቱን ለመናገር ለካ አባይ ስለሚሞላ ነው። እንደዛ ነውና በድልድይ አይሻገሩም ወይ ይልሻል ከተሜ ቢሆን ኖሮ። እዛ ጋር ግን ያደገው ምኑን ያውቀዋል ማለት ነው። አውሮፓ ይኑር አሁን አሜሪካ ይኑር ስሜቱን ያውቀዋል። ኢትዮጵያዊነት ሀገራዊነት ባህል ማለት መጤ በጥምቀቱ በአረፋው በገናው በሰርጉ በሐዘኑ በእድሮችን በባህላችን የተገነባ ማንነታዊ ክብር ነው። ለዚህ ነው ይህን ስርዓትም እረፉ ኢትዮጵያዊነቱን አታፈርሱትም ስንል ለዚህ ነው። አሁን አንዳንድ ቦታ ላይ ለልማት ለምናምን እየተባለ ከማህበራቸው ከሰፈራቸው አብረው ከቆዩበት ሲበተኑ የምንቆጣው ለዚህ ነው። ኢትዮጵያዊነትን መናድ ነው ማፍረስ ነው የምንለው ለዚህ ነው። አንዳንዶቹ ካሳ እንስጣችሁ ሲሏቸው እኔ እድሬ ይበልጥብኛል አልፈልግም እያሉ የሚያለቅሱት ለዚህ ነው። ይህንን የተገነባ ማንነት ማፍረስ አይቻልም የሚለውና የሁላችንም ነው። ጥምቀት የክርስቲያኖች በዓል ሊሆን ይችላል፣ ግን በጥምቀት ውስጥ ኢትዮጵያን ሁሉ አሉ። ፍቺ ወይም አረፋ ረመዳን የሙስሊሞች በዓል ሊሆን ይችላል። በዛ ውስጥ ሁላችንም አለን፣ እያንዳንዳችን አለን፣ እናውቀዋለንና ኢትዮጵያዊነት ከብዙ ዝንጉርጉር ነገር አንቺ ቅድም እንዳልሽው ከጋሞው ከወላይታው ከምኑ ከኦሮሞው ከትግራዩ ከምናምኑ አንድ ላይ ተዳውሮ የተሰራ የተሸመነ የተወጠነ የማይበጠስ ገመድ ነው ለማለት ነው። በጣም ድንቅ አድርገን ያስቀመጥከው። በተለይ መጨረሻ ላይ ሰዎች የሰውን ሕይወት በብልጭልጭ በፏፏቴና በምናምን ብቻ ሲገምቱት የሚገርመኝ ለዚህ ነው። ከፏፏቴው በላይ ከምን በላይ ሕይወት ነው እዛ ውስጥ የነበረው የተገነባ የዘመናት ሕይወት ነው። ድህነት ብቻ አይደለም የተቀረፈው። አሁን ድህነትን አስወግደን ቆሻሻውን አስወግደን ብልጭልጭ ነገር አደረግን ነው። እንደዛ አይደለም። ታሪክ፣ ባህል፣ ሕይወት እንደዚሁም ደግሞ የተሳሰረ ማንነት በብዙ ዓመት በብዙ ሺህ ዓመት የተሳሰረ ማንነት እቺን ሀገር ያቆየ ማንነት በአንድ ላይ ወደ አድዋ የሚያዘምት ማንነት ነው የሚፈርሰው ሰው ሲበተን እና ብዙ ሰዎች ታውቃለህ ከቦታቸው ሲነቀሉ ሲፈናቀሉ የታመሙ የሞቱ በጣም ብዙ ናቸው። ያ ምን ማለት እንደሆነ መቼም አተውት አይደለም። ለዚህ ነው ይሄንን ሁሉ ነገር በአንድ ሚዛን ላይ ያስቀምጠን ፏፏቴውን በአንድ ሚዛን ላይ ያስቀምጠን ይሄንን ለማወዳደር ሁሉ አይገባም የምንለው። ትክክል መቲ፣ ትክክል ነው። ትልቅ እሴት ነው። እንደውም ይሄ ራሱ 2-3 ቀን የሚያወያይ ብዙ ነገር ነው ያለው በውስጡ እና ለዛሬ ይሄን ካል ይሄን ነው ኢትዮጵያዊነት ስንልና ሁላችንም በድጋሚ እንኳን አደረሰን። ወደ ሌላው መረጃ ስናልፍ ወደ ወቅታዊ መረጃ መቲ እንግዲህ አንድ ፎቶ አለ እስኪያሳይልኝ አቶ ጌታቸው ረዳ ለሪፖርተር ጋዜጣ የተናገሩትና በጣም የሚገርም ነገር ነው። እንደምታዩ ነው government will dissolve local administration in disputed territories to return ትግራይ IDPs ጌታቸው ረዳ ነው የተናገረው ይሄን ያለው። ይሄን ነገር ቀድመን ስንናገረው ነበር። ጌታቸው ረዳ የዛሬ 3 ወር አካባቢ ሄዶ ነበር ታስታውሽ ከሆነ ልክ ነው። ወልቃይት ሄዶ የአካባቢው መስተዳድር ሊፈርስ ነው ብሎ ተናገረ። ከዛና ሸተ ደምለው ተቃወሙ ካስታወሽ። ያልተባለውን ነገር ጌታቸው ረዳ እንዴት ያወራል በማለት ከፍተኛ ተቃውሞ ነበር ያነሱት። እነሆ ከ3 ወር በኋላ ጌታቸው ያንኑ ቃል ደገመው። የወልቃይት አስተዳደር ለማፍረስ ማን ነው እንደው የሚያቀደው አለ? መንግስት ነው። የፌደራል መንግስቱ የትግራይ ተፈናቃዮችን ለመመለስ ሲል የወልቃይትን አሁን ያለውን የነ ኮሎኔል ደመቀ ዘውዱን የናሸተ ደምለውን አስተዳደር ሊያፈርሰው ነው ብሎ ለእንግሊዝኛው ሪፖርተር የተናገረበት ነው። ሰሞኑን ኤርቪን ማሲንጋና ጌታቸው ረዳ ወደዛ ደርሰው መጥተው ነበረ ነው። ይህም በተመለከተ ውዝግቡ ጥፏል በአሁኑ ሰዓት ላይ። ያው ምክንያቱም የእርዳታ ድርጅቶች እዛ ቦታ ላይ ስለታገዱ እሱን ነው መሰል የሚለው አይዲፒ ሴንተሮች እርዳታ እንዳያገኙ የመሳሰሉት ነገር እየተደረገ ስለሆነ እነሱ ፈርሰው የኛ አስተዳደር ይቀመጥ ይመስለኛል ሐሳቡ። ህዝበ ውሳኔ ብለዋል እንትና ኤርቪን ማሲንጋ። ህዝቡ ተመልሶ ህዝበ ውሳኔ ይካሄዳል ነው ሪፈረንደም ይካሄዳል ነው ማንነቱን መግለጽ አለበት የሚል ተናግረዋል። ቀጥሎ ጌታቸው ይህን ተናገረ። አሁን ደግሞ ወልቃይት ጸገዴ መልስ ሰጠ። ዛሬ ምላሽ ሰጠ። በፕሪቶሪያው ስምምነት መሰረት ተፈናቃዮች ይመለሳሉ የሚል ነው እንጂ ያለው አስተዳደሩ ይፈርሳል የሚል የለም በማለት ቁጣቸውን ገልጸዋል። አሁንም እናሸተ ደምለው ቁጣቸውን የገለጹበት ሁኔታ ነው ዛሬ ያለው። ቲፒኤልኤፍ ደግሞ አልቀበለውም ብለዋል። የኤርቪን ማሲንጋ ንግግር
አሁን ያባለበት አስተዳደር ተፈናቃዮች መለሱ ማለት የፕሪቶሪያ ስምምነት መጣስ ነው። አንዳንድ ፖለቲካ ነገሮችን እንዲያጣምሙ አንፈቅድላቸውም በማለት በአምባሳደሩ ላይ ቁጣውን የገለጸበት ሁኔታ ላይ ነው። ዞሮ ዞሮ ምን ሆኗል? የወልቃይት ጉዳይ እንደ አዲስ አሁን እሳት እየነደደ ነው ከየአቅጣጫው። እንደምትመለከችው እኔ እዚህ ጋር ለማንሳት የፈለግኩት መቲ ከአሁን በፊት ስንለው የነበረው ነው። ወልቃይት ሞተር ሆና ነበር፣ የትግሉ ሆና ቆይታለች። በወልቃይት ላይ ስላለው ነገር እንደኛ መቼም ሌሎችም ይዘግቡ ይሆናል፣ ጎሮሯችን እስከሚደርቅ ዘግቡናል። ነገር ግን አንቺ የምታስታውሽው እኛ ምንለው በተደጋጋሚ እኔ ያልኩትን አንድ ነገር አሁንም አነሳለሁ። የወልቃይት ጉዳይ ለብቻው መፍትሄ ሊያገኝ አይችልም የሚለውን አባባሌን የምትረሻው አይመስልኝ። የወልቃይት ጉዳይ ለብቻው መፍትሄ አያገኝም። የአማራን ትግል ያንቀሳቀሰ ነው። በዛ ላይም የኢትዮጵያም የትግል ሞተር ሆኗል። በዛ ላይ ብዙዎች ለወልቃይት ብለው ከሰሜን እስከ ደቡብ የአማራ ተወላጆች እንደዛ እያደረጉበት ያለው ነው። ይህም በሆነበት ሁኔታ እነ ኮሎኔል ደመቀ እና አሸተ ደምለው የያዛችሁት አቋም ምናልባት እንግዲህ ከብስለት ወይ ይሄን ነገር በዚህ አኳያኛ በንሄድበት አይነካብንም ከሚል አኳያን ሊሆን ይችላል። ግን ነገሮች የተረጋጉ በመሰሉ ቁጥር እናንተም አይቀርላችሁ፣ ነገሮች መፍረሳቸው አይቀሩም፣ ባለበት አይቀጥልም የሚል ነገር ደጋግሜ ነው የተናገርኩት። እኔ ደጋግሜ ተናግሬያለሁ። ይሄ ማለት ምንድነው? በወልቃይት መጋጨት አለብን መጣላት አለብን ለማለት ፈልጌ አይደለም። ሲመች ግን የወልቃይት ጉዳይ ነገሮች ሲረጋጉ በተናጠል ሁሉም ነገር እንደሚፈጸም አስቀድሜ እናውቅ ነበር። የወልቃይት ዘብ የሚባል ተከዜ ዘብ የሚባለው እንደውም ሊያፈርሱት ፈልገው ነበር መጀመሪያ ነበረ። ከዛ የተውት እንደገና ህወሓት ጋር ሲጣሉ ተውት። አሁን ደግሞ ኤርቪን ማሲንጋ ሄደው ከመጡ በኋላ እንደምትመለከችው ከባለቤቱ ያወቀ የሚባል ተረት አለ በእኛ ወጥ። ጌታቸው ረዳ የጠቅላይ ሚኒስትሩ የቅርብ አማካሪ ነው። ጌታቸው ረዳ በዚህ ሴንሲቲቭ ጉዳይ ላይ አፉ እንዳመጣለት አያወራም። የሚመጣበትን ነገር ያውቃል፣ ይደነግጣል። ጌታቸው ደገመው የዛሬ 3 ወር የተናገረው ደግሞ እኛ እናፈርሰዋለን አላለም። የፌደራል መንግስቱ ዲዞልቭ ሊያደርገው አቅዷል፣ ያደርገዋል ያለው ምላሽ የሰጡት አሁን ለጌታቸው ረዳ ነው። የወልቃይት ጠገዴ አስተዳደር ዛሬ ጌታቸውማ ምን አቅም አለው? አድርግ የተባለውን ከማድረግ ውጭ ምንም አቅም የለውም። ይሄ ውሳኔ የማን ነው? የፌደራል መንግስቱ ነው ያሉት። የኛ አይደለም ማለት አማካሪ ነው፣ እዛ የሚያወሩትን ነው የሚያወራው ጌታቸው። ስለዚህ ይሄ ይሆናል እያለ ነው። ስለዚህ ወደድንም ጠላንም አሁን ያለው አስተዳደር አይቆይም እያለ ነው ጌታቸው። ከዛ በኋላ ወዴት ይሆናል ነው? ከአሁን በኋላ ፌደራል መንግስቱ ጋር መቃቃር ውጤት ያመጣል ወይስ ሌላ ነገር ቢሆን ውጤት ያመጣል? አያመጣም። ለዚህ ነበር እኔ ያልኩት ቀደም ሲልም ተነጥሎ ለብቻ መሄድ ለጊዜው ተጠቃሚ ሊያደርግ ይችላል። ጎንደርን እያሳመሩ አካባቢዋን እያደረጉ የዛን አካባቢ ተወላጅ ነጥሎ በመያዝ ብዙ ነገር በማባበል ምናምን ጨዋታ ሊኬድ ይችላል። ነገሩ ሲያልቅ ግን እየተረጋጋ የመጣ ሲመስል ግን መጨረሻ ላይ አሁን ተፈናቃዮች የመምጣታቸው ጉዳይ ስምምነት ደርሶበታል። ከህወሓት በስተቀር ኤርቪን ማሲንጋ ፌደራል መንግስቱና እነ አሸተ ደምለው ይምጡ ብለዋል፣ ደርሶበታል። ህዝበ ውሳኔ የሚለው ላይ ዝም ነው ያሉት እስካሁን። ህዝበ ውሳኔ ይሰጣል የተባለው ላይ አሁን መጨረሻ ላይ ምንድነው ጌታቸው ረዳ በተናገረው ላይ ነው ምላሽ የሰጡት። ይሄ እሳት እየመጣ ነው ያለው። በእርግጥ አሁን ፌደራል መንግስቱ ወልቃይትን ማፍረስ እቅድ አለው። ይሄን ሲያደርግ ምን ሊፈጠር ይችላል የሚለውን ነገር አብረን የምንመለከተው ነው የሚሆነው። እሳቱ ግን እየነደደ ያለ ይመስላል ነገሩ። ይሄንን ነበር አስቀድመን እኛም እንደ ማስጠንቀቂያ ስንናገር የነበረው። ደግሞ ይሄ አሁንም ቢሆን ቢዘገይም የወልቃይት ጉዳይ ከአማራ ክልል ህዝብ ጥያቄ ተለይቶ ምላሽ አያገኝም። አያገኝም። ምላሽ ካገኘም አብሮ ነው፣ ምላሽ ካላገኘም አብሮ ነው። ከዛ ሽንፈትና ከዛ አለመሸነፍ ጋር የተያያዘ ነገር በቀጥታ ከሆነ በተዘዋዋሪ ይሄንን የጊዜ ጉዳይ ካልሆነ በስተቀር ቁልጭ ያለ ሀቅ ነው እና ይሄው አሁን መጥቶ አጣብቂኝ ውስጥ ገብተዋል እና አቶ አሸተ ደምለውም ኮሎኔል ደመቀ ምን ማለት ነው? አዎ እኮ ይሄንን እኮ በደንብ ተደርጎ በአብይ አህመድ የተሰራ ስራ ነው። መጀመሪያ ምንድነው የሆነው? ልክ የአካባቢው ማህበረሰብ ወልቃይቴው ቦታውን መልሶ ወደ ራሱ ወደ ነበረበት ከመለሰ ከያዘ በኋላ ባጀትም አልተሰጠው። በአማራ ክልል ላይም ተካሎ በአማራ ክልል ባጀትም አልተሰጠው።
ወይ ወደዛም ወደዚህም አላለም። ፌዴራል መንግስቱ ለራሱ ለመጠቀሚያነት መሀል ላይ ያስቀመጠው ማለት ነው። ያውም ያለምንም ባጀት እያጎሳቆለ አመራሮቹን ብቻ እየወሰደ ወደ አዲስ አበባ እያወያየ ከነሱ ጋር ከመንግስት ጋር እንዲቆሙ በማድረግ ቅድም አንተ ያልከው የመጀመሪያው ነገር ነፍጥ አውርድ ሲባል የአማራ ክልል አላወርድም ያለው በዚህ በወልቃይት በኩል ህወሓት ገብቶ ሌላ ጭፍጨፋ ሌላ ውድመት ያደርጋል ነው። በቃ ይሄ ነበር እኮ የመጀመሪያው ጥያቄ እንጂ በዚህ በጎጃም በኩል ይገባል ተብሎ አልነበረም እኮ። ባላማጣ በራያ በኩልም እንደ ልቡ ይገባል ይወጣል። እንግዲህ እዛ አካባቢ በጣም ብዙ ዋጋ እየተከፈለ እንደሆነ እናውቃለን። ነገር ግን ይሄኛው ትልቅ ኮዝ ስለነበረ ያ ቦታው በአማራና የትግራይ ጉዳይ ብቻ አይደለም፣ የምስራቅ አፍሪካ ጉዳይንም የሚያካትት ለብዙ ሰዎች በቃ የዛ አካባቢ ቀጠናዊ ጉዳይ ስላለው ያን ቦታ ሁሉም ሰው ይፈልጉታል እና አሜሪካም ይፈልጉታል፣ ኤርትራን በዛ በኩል በዛም በዚህም ለማለት እና አብይም ይሄን ቦታ ይፈልጓል። ምክንያቱም በትግራይና በአማራ በኩል ያለውን ካርድ እየተጫወተ ለራሱ በሚጠቅመው መልኩ ሁልጊዜ የሚስበው ካርድ ስላለ ማለት ነው። አሁን ሁልጊዜ ከያዘው በኋላ እነሱንም ከያዘ በኋላ ከዚህ ከአማራው ጋር ከምናምን ጋር መቆም አይጠቅማችሁም፣ ይሄ ፌዴራል ሰራዊቱን መከላከያውን እዚህ ጋር አስቀምጫለሁ፣ እሱ ይሄ መከላከያው እናንተን ይጠብቃችኋል ከህወሓት፣ ስለዚህ ዝም ብላችሁ ከኔ ጋር ሁኑ የሚል ብዙ ነገሮችን ከተሰራ በኋላ ዛሬ ብዙ ችግሮች ሲመጡ የፋኖ አንድነት በዛም በዚህም በብዙ ነገሮች ላይ ብዙ ጥያቄ እየመጣ ሲያስቸግረው ይህንን ካርድ ሳበው ማለት ነው። ሲስበው ምንድን ያደረገው ያው ጌታቸው ረዳ እዛ ቦታ ላይ መሄዱ ብቻ ሳይሆን ኤርቪን ማሲንጋ እዛ ቦታ ላይ ከሄደ በኋላ በሶሻል ሚዲያቸው ላይ ያወጡትን ካየ ጌታቸው ረዳ ማይ ፍሬንድ እያለ ነው። ኤርቪን ማሲንጋ በመሄድና እዛ አካባቢ ያለውን ነገር እንትን ለማለት ህዝቡን ልትጎበኝ ቦታውም ወደ ስደተኛም እንዲመልስ በቃ እኔ ልኬዋለሁ የሚል ነው። ያደረክልኝ ነገር ያደረክልን ላለው ነገር እናመሰግናለን ምናምን ብሎ ልክ እሱ እንደላከው እሱ አስተባባሪ ሆኖ እንደላከው ኦፍኮርስ አብረው ነው ሲጓዙም የነበሩት ተደርጎ እዛ ሶሻል ሚዲያ ላይ ለጠፈ። አቶ በለጠ ሞላ ደግሞ መሄዱን አላወቅኩም፣ እዛ አካባቢ መሄዱን አላወቅኩም፣ አልሰማውም ነበር። የወልቃይት መሬት ግን ብዙ ዋጋ ተከፍሎበት በማንነት ዋጋ ተከፍሎበት በብዙ ደም ምናምን እዛ ቦታ ላይ ነፃ ምድር ሆኖ የቆየ ምድር ነው ምናምን ብሎ ተቀምጧል። ስለዚህ ሁለቱም ደግሞ የፌዴራል መንግስት የብልጽግና አካል የፌዴራል መንግስት ባለስልጣናት ናቸው። አንዱ አማካሪ አንዱ ሚኒስተር ናቸው። ስለዚህ በተቃራኒው መልኩ መቼም ሳያውቁት ቀርቶ አይደለም፣ በተቃራኒው መልኩ ሊያጣላ የሚችል ነገር ፖስት ያደረጉት ለምንድን ነው? ይሄ ነገር እያወቁ ያኛው የአማራ ክልል ጠበቃ ነኝ ወልቃይት የወልቃይቶች ነው አይነት ነው አቶ በለጠ ሞላ፣ ይሄኛው ደግሞ አይ አይደለም የሚል ነገር ነው። እና ስለዚህ ለገዢዎቹ ደግሞ የተመቸ ነው እርስ በርስ እንትን ማለታቸው ወይ የተመቸ ነው፣ እንደ አብረው እንዳያሴሩ ያደርጋል ለጌቶቹ ማለት ነው። ተፈልጎ ነው እንጂ ተፈልጎ አብይ አህመድ ይሄ ነገር እንዲሆንና ጦርነት እንዲመጣ አሁን ህወሓት በዚህ በኩል እያጨናነቀው ነው። ያው አማራ ክልልም በዚህ በኩል እያጨናነቀው ነው። ተጨማሪ ጦርነት በህወሓትና በአማራ ክልል ቢጀመር ትንሽ ረፍት በተለይ ፋኖች ከህወሓት ጋር አብረው ይቆማሉ ምናምን የሚለው ጥያቄና ስጋትና ጭንቀትንም ያበርድልኛል። ሌላው ደግሞ በዚህ በኩል እርስ በርስ ሰሜኑ ደም መፋሰስ ከጀመረ በወልቃይት ላይ አማራው ስለማይጨክን ደም መፋሰስ ከጀመረ ትንሽ ረፍት አገኛለሁ ብሎ ስራዬ ብሎ የፈጠረው ጦርነት ነው ብዬ ነው የማስበው። እንደዛ ከሆነ አሁን በመመላለስና እንትን በማለት ጌታቸው ረዳ ስራዬ ብሎ ነው ይሄን የሚያደርገው። እዛው መድረክ ላይ ማርጎታል፣ አሁንም እያደረገው ነው። ከዚህም በኋላ በደንብ ፕሮቮክ ያደርጋል። ከትግራይ ህዝብ ጋር ጎን ነኝ አሁን ድንገት ብሎ ቆሟል፣ በተቃራኒው ከቆመ በኋላ። ስለዚህ ሂድና ተዋጋ አይነት ነው። በዛ በኩል ሂድና ተዋጋ ያለ ነው። በዚህ የወልቃይቶቹን ሰዎች እኮ እኛ ጠይቀናል። ባለፈውም ደዋውለን ነበር አንዳንድ ቦታዎች። አዎ እኛ አሳልፈን አንሰጥም፣ ራሳችን አዘጋጅተናል፣ ወደኋላ የሚባል ነገር የለም ምናምን ብሎ ለጦርነት የመዘጋጀት ነገርም አለ። ስለዚህ በጉዳዩ ላይ ዝም ብሎ ገብቶ በተቀደደለት ቦይ መፍሰስ ካልፈለገ ሁለቱም አቅጣጫ ማለት ነው የትግራይም የአማራም ክልል ሁለቱም አቅጣጫ ማህበረሰቡ ህዝቡ እንዴት ይህን ጦርነት አቮይድ እናድርገው፣ እንዴት እንለፈው፣ ለሌላው ችግር ሌላ ጊዜ መፍትሄ እናበጅለታለን። ዛሬ ግን በተሰጠን አጀንዳ ውስጥ ወድቀን እንደገና ድጋሚ እንጋደል ወይስ አንጋደል የሚለውን ነገር በደንብ ሊያስብበት ይገባል ብዬ ነው የማስበው። ከዛ ውጭ ግን በሁሉም አቅጣጫ ጦርነት እንዳለ ታውቃለህ። ተጨማሪ ጦርነት በደንብ እንዲጀመር በዛ በኩል ተፈልጓል እና ይሄ መበረታታት የለበትም ባይ ነኝ። አንዱ አንዱን የዋጠው ይብላው ምናምን አይደለም። ኖ ፍትህ መገኘት አለበት። ፍትህ ደግሞ አይቀርም፣ የጊዜ ጉዳይ ነው። ከዛ በፊት ግን አሁን መጠቀሚያ ሆኖ እንደገና ትውልድ እንዳያልቅ መጠንቀቅ አለበት። ከዛም ከዚህም ያለው ኃይል ከዛ ዘሎ አልፎ
ቦርደር ጥሶ መነጋገር መቻል አለበት ባይነኝ እኔ። ከላይ ያሉት ያው ፖለቲከኞች ለራሳቸው ነው፣ ህዝብ ነው የሚያልቀው ዞሮ ዞሮ። ደረጀ ልክ ነው መቲ፣ ምንም ጨምርበት ነገር የለም። ጥሩ ነው ያደረግሽው። ከዚሁ ጋር ተያይዘው ላነሳው እንኳን አልፈለኩም፣ ቀናት የተቆጠረ ነገር ነው። ይገርመኛል አንዳንድ ሰዎች ሳሳያቸው ለብቻ ሁሉን ነገር በተናጠል በብልጠት እንደዛ ነገር ማድረግ ትክክል እንትን አይደለም። እና በዚህ ጉዳይ ላይ ከዚሁ ጋር ተያይዞ ሰሞኑን አይተሽ ከሆነ የፋኖች አንድነት ተመስሯል። ያ መበሰሩን ተከትሎ ካየኋቸው አስተያየቶች ውስጥ ማለት ነው ከመጀመሪያ እስከ መጨረሻ ድረስ ሲያጠለሿቸው የነበሩት ፋኖችን ማለት ነው፣ ሲተቿቸው የነበሩ፣ ሲሰድቧቸው የነበሩ ገዳዮች ናቸው፣ የማይረባ ድርጅት ነው፣ መፍረስ ያለበት ነው እያሉ ሲናገሩ የነበሩ ሰዎች በዚህ ላይ ኮሜንት ማድረግ የፈለግኩት ማለት ነው። አሁንም ኢቭን የተለየ አንዱን ቦታ ብቻ አስጠቅሜ ብቻ እኖራለሁ የሚል አስተሳሰብ በጣም መጥፎ ነው ለማለት ነው። እና ይሄንን አዲስ ተመራርጠዋል ሊቀመንበር፣ ምክትል ሊቀመንበር ገድ እየተባለ የፋኖ ምርጫ ይፋ ሆኗል። ያን ተከትሎ የኛን አካባቢ አገደዳችሁት ጥሩ ውክልና ተገቢ ውክልና ሳያገኝ ብለው ሲያለቅሱ ሳያቸው እነዛው ሰዎች ማለት ነው። አሁን እንዲህ አይነት ሰዎች ፋኖ 10 ሰው ይወክል ከዛ 20 ሰው ይወክል ምን ቸገራቸው? መፍረስ አለበት ብለው ነው አቋም የያዙት። ፋኖ አሸባሪ ድርጅት ነው ብለው ሲሳደቡ ነው የከረሙት። ፋኖን ከጧት እስከ ማታ ሲዘልፉ ሲሳደቡ የከረሙ ሰዎች እኔ በጣም የገረመኝ ነገር ነውና ይሄ ውክልና ትክክል አይደለም። ከዚህ አካባቢ አንሷር ከዘንዴ በአዴኖች ናቸው እንግዲህ እነዚህ ያልኩ ሰዎች። በአዴን ሆነሽ አንቺ አሁን ፋኖ ከየትስ ቦታ ቢመርጥ ምን አሁን በአዴን የራሱን አመራር እየመረጠ ነው አይደለ? የፈለገውን ነገር ያለ አንድ የፋኖ አባል ወይም ደጋፊ በአዴን ገዴ ሊቀመንበር ያደርግ ምናምን የሚል ነገር ሀሳብም አይሰጥም። አሁን መቲ ላንቺ በአዴን ገዴን አወረደ አረጋንትን ብሎ አገኘው ተሻገርን አስገባ ምናምን ቢባል ላንቺ ምን ስሜት ይሰጥሻል? ምንም። ማንም መጣ ማንም ምን አንድ የራስሽ ጭንቅላትሽ ላይ ስለ በአዴን ያስቀመጥሽው ነገር አለ። ያ ሄደ ያመጣ እንትና ወሎይ የሆነ ጎጃም የሆነ ጎንደር የሆነ ምን ሆነ ዋናው የተሸከመው አስተሳሰብ ነው ዋናው። በዛ አስተሳሰብ ላይ እስከሰራ ድረስ ሁሉም ያው ናቸው ብለሽ ነው ዝም ምትዩ። እና እንደዚህ ብለው የወሰኑ ሰዎች ጠላት ነን ብለው ካደረጉ ሰዎች በዚህኛው አሁን በምርጫ ውክልና ላይ ነው ወይስ የተሰጣቸውን የቤት ስራ አሁንም ከዛ ደግሞ ከውስጡ ነው በዚህ ውስጥ ይሄን ለማፍረስ ፈልገው ይሆን ደግሞ እንደ እንትን ሆናችሁ ግቡና ለፋኖ ደጋፊ መስላችሁ ገብታችሁ ደግሞ አባሏቸው ተብለው ታዘው ይሆን የሚል ነገር ነው የመጣብኝና ስማቸውን ላለመጥራት ብዬ ነው። በማህበራዊ ሚዲያ ምናልባትም ታውቂያቸው ይሆናል ሲሰራጭ ነበርና ከዚህ አካባቢ ከኛ ውክልና የለም እነንትና አልተመረጡም እነንትና ብቻ ነው የተመረጡት እንዲህ ቢያደርጉ እንዴ ምን ችግራችሁ? የእናንተ ድርጅት ካልሆነ መጥፋት ያለበት ድርጅት ብላችሁ የፈረዳችሁበት ድርጅት የትም የማይረባ የትም የማያሻግር ድርጅት ብላችሁ ከወሰናችሁ ካስቀመጣችሁ በቃ ተዋቸው እርሷቸው። እኔ ያን ነው ለማለት የፈለግኩት። ይሄን ለማለት ፈልጌ ነውና እሱም የገረመኝ ነገር ነው። የምትይው ነገር አለ? ምናልባት 2 ነጥቦች በዚህ ጉዳይ ላይ አንደኛው ሁል ጊዜ ወደ አንድነት የመምጣትን መንፈስ ሁላችንም ሁሉም ሰው የሚፈልገው ነው። እንግዲህ የተከፋፈለ መንግስት አይጸናም አይደል? የሚፈለግ ነገር ነው እና ወደ አንድነት መምጣት ትልቅ ስቴፕ ነው፣ ትልቅ እርምጃ ነው። ስለዚህ ትልቅ እርምጃ ሆኖ መጥቶ አንድ ላይ ሆኖ ከዚህ በኋላ ችግርም እንኳን ቢኖር አንድ ላይ ሆኖ ነው መፍትሄ የሚበጀው። አንድ ላይ ሆኖ አይደል? አንድ ላይ ሆኖ በአንድ ቴብል ላይ መነጋገር መጀመር፣ በአንድ ቋት ውስጥ መሆን። እዚህ ተበታትኖ የሚደረግ ፈንድሬዚንግ፣ እዚህ ተበታትኖ የሚደረግ መረጃ ማውጣት፣ የህዝብ ግንኙነት ምናምን፣ እነዚህ ሁሉ ነገሮች አሁን በአንድነት ከመጡ በኋላ ይሄ ትልቅ ስቴፕ ነው። ለማንኛውም ነገር ነው፣ ለድርጅትም፣ ለሀገርም፣ ለሁሉም። ከዛ በኋላ
ችግሮች አሉ ከተባለ አሁን ይሄ የተሰባሰበው አንድነት ላይ ያለው ኃይል ተነጋግሮ ነው መፍትሄ የሚሰጠው እንጂ ከውጭ ያሉ ሰዎች በዛ ደረጃ ይሄ ለምን አረጋችሁ ምናምን ድጋሚ ወደ ቀደመ ክፍፍል ላይ እንዲመለስ የሚጎተትበት ኢነርጂ ስለሆነ ያንን መጠንቀቅ ያስፈልጋል። ፐርፌክት ላይሆን ይችላል፣ ችግሮች ሊኖሩ ይችላሉ። አሁን እንግዲህ ተሰብስቦ ቁጭ ተብሎ ዲስከስ ከሚያደርጓቸው ከሚወያያቸው ነገሮች ውስጥ አንዱ የሚጠየቁ ጥያቄዎች ናቸው። በምንድን ነው የሚመለሱት? በዚህ በኩል የተጠየቀው የተነሳው ነገር ተብሎ ጅማሮ ጥሩ ስለሆነ በዚሁ ጅማሮ መሰረት እየተሻሻለ እየጸና በደንብ እየተናበበ ይመጣል። ዋናው መጀመሪያ ተነጋግሮ በአንድ ላይ ቁጭ ብሎ የመወሰን አቅም ማበጀት መቻል ነው። እሱን አቅም አበጅቷል። ስለዚህ የጎደሉ ነገሮች እያሟሉ መምጣት አለባቸው ማሸነፍ ከፈለጉ ብዬ ነው የማስበው። ሁለተኛ ይሄ መመራረጥና ይሄ አንድነት እኮ ትግል ለማሸነፍ መሰለኝ ትግልን ለማሸነፍ ከቀኝ ግዛት ወይም ከመጨፍጨፍ ከማለቅ ለማረፍ ነው። ከዛ በኋላ ላለው ነገር እኮ ሌላ ነገር ነው። ሌላ አደረጃጀት ነው። ሌላ ነው። ብዙ ህዝብ የሚወከልበት ሀገር ነው። ብዙ ነገር ነው። የዛሬውን አደረጃጀት ይዘው ሄደው ከዛሬ 10 ዓመት ወይም ከዛ በኋላ ሊሆን ወይም ከድል በኋላ ሊመጣ የሚችለውን ነገር አሁን ዲተርምን ማድረግም አይቻልም። እንደዛ አይደለም። ስለዚህ ሰዎች ይህንን ይደበላልቁታል። ለማሸነፍ ነው። ይሄ ለትግል ነው። ትግሉን ለማስኬድ ወደፊት ለመሄድ ነው ብለው የመረጡት ከሆነ ይምጡ፣ ወደ ድል ይድረሱ። ለዛ የሚያደርሳቸው አደረጃጀት ይሄ ነው ተብሏል። ስለዚህ ወደ ድል የሚያደርሳቸውን አደረጃጀት አመጡት። ከዛ በኋላ የጎደለውን እያሻሻሉ እየተማሩ እያጸኑ ይሄዳሉ። ከዛ በኋላ ያንን መድረስ ያለባቸው ቦታ ላይ ሲደርሱ ደግሞ እንደገና ብዙ ነገሮች እንደ አዲስ የሚታዩበት ብዙ ነገር አለ። ብዙ አደረጃጀት አለ። ሌላ በሁሉም አቅጣጫ ያለ ማህበረሰብ አለ። እነሱም በመግለጫቸው ጥሪ አድርገዋል ሁሉም ከዛው ከሌሎች ማህበረሰብ ጋር የመነጋገር አለ። በየእስር ቤቱ ብዙ ምሁራን የተቀመጡ አሉ። እነሱም ብዙ ነገር ነው ያለው እና ሁሉን ነገር መጀመሪያ መጨረሻ ማድረግ ጥሩ አይደለም። መጀመሪያ ማድረግ ግን ጥሩ ነው። ከዛ በኋላ ጉዞ ይቀጥላል ብሎ መሄድ ነው። በዚህ አጋጣሚ ብዙ ጥያቄ ኖሯቸው ብዙ የሚገባቸው ቦታ ይሄ ነው ብሎ ለራሳቸውም ሰጥተው ወይም ማህበረሰቡም ሰጥቷቸው ወይም ራሳቸውም ሰጥተው አይ ግድ የለም የተሰጠኝም ቦታ ይዤ እንቀሳቀሳለሁ ግድ የለም በዚህ ይሁን ብለው ብዙ እውቀት ኖራቸው ያልተወከሉ ቦታው ላይ በአመራር ላይ ያልመጡ ወይም ከአመራር ዝቅ ብለው የተወከሉ ዝም ብሎ ለዚህ ትግል አንድነቱ ያስፈልጋል ብለው ዋጋ ለከፈሉት ሁሉ ዋጋ ሳንሰጥም ማህበረሰቡ ህይወቱ ምናምን የተገባበት ነገር ሁሉ ስለሆነ አንድ ቀን ዋጋ እንደሚሰጥም ደግሞ እንዳይዘነጋ ለማስታወስ እወዳለሁ። ዛሬ ቦታችን አልተወከልንም ብላችሁ የቀረ ያላችሁ ወይም ይሁን ለዚህ ዋናው ድል ነው ብላችሁ ዝም ያላችሁ ሰዎች ሁሉ ነገ የተቀመጣችሁበትን ቦታ ማህበረሰቡ ያውቀዋል። ስለዚህ ግዴታ በዛ ደረጃ ላይ የመጣችሁበት ነገር የሚያስከብራችሁ ስለሆነ እሱንም ዋጋ እንደሚሰጠው ለማስታወስ እወዳለሁ። በተረፈ ጅማሬው ምኑ ብዙ ሰዎች እኔ እንደ ማህበረሰብ ስመለከተው ሰው ሁሉ እየተደዋወለ እንኳን ደስ ያላችሁ እንኳን ደስ ያላችሁ እንኳን ደስ ያላችሁ ሲባባል እየሰማሁ ነው፣ እያየሁ ነው። መልእክቱ ይመጣል በሚዲያው። በቃ ደስታውን ህዝቡ መግለጽ ይፈልጋል። ስለዚህ በዚህ ደረጃ ማህበረሰብ እንደ ህዝብ የሚፈልገው ነገር ከሆነ የተደረገው ያንን ማጽናት ማሻሻል ነው እንጂ ወደኋላ ማለት ተገቢ የሚሆን አይመስለኝም። አመሰግናለሁ። ደረጀ ይቀጥል። አመሰግናለሁ መቲ። እንግዲህ ካለን ሰዓት አኳያ አንዳንድ ዜናዎችን መረጃ ለመስጠት ያህል ፕሬዚዳንት ዶናልድ ትራምፕ አደራድራለሁ ህዳሴውን ግድብ እያሉ ነው። ሰሞኑን ደብዳቤም ልከዋል። ኢትዮጵያ፣ ግብፅና ሱዳን እሺ ብለዋል። ኢትዮጵያ እስካሁን ድረስ ምላሽ አልሰጠችም። በዚህ ጉዳይ ላይ ፈቃደኝነታቸውን ገልጸዋል ግብፅና ሱዳን። አሁን ደግሞ በጣም የሚገርም ሁኔታ የግብፁ ውሃና መስኖ ሚኒስቴር ሃኒ ስዋሊም በታላቁ ህዳሴ ግድብ ባደረሰችው ጉዳት ምክንያት ለሱዳንና ለግብፅ ካሳ መክፈል አለባት ብለዋል። ኢትዮጵያ ካሳ ክፈሉ ያሉ ነው። በራሳችን ወንዝ 85 በመቶ ያ ነው። ካሳ መቀበል ካለባት ኢትዮጵያ ነበረች መቀበል ያለባት። ለዘመናት አፈሯንና ምኗን እየጠረገ እየወሰደ ያ ሁሉ ያለሙባት ግብፅ ለኢትዮጵያ ድጎማና ካሳ መስጠት ነበረባቸው። ነገር ግን ይባስ ብሎ የተገላቢጦሽ ግብጾች መቼም ፈጣን ናቸው እንደምታውቂው። ልክ ራሳቸው እንትን ብለው አስቀድመው ጮሁ ደመሆን ለእኛና ለሱዳን አሉ። ሱዳንም ሲያካትቱ ያው እያጣሉ ነው። ኢትዮጵያ ላደረሰችብን ጉዳት ካሳ ልትከፍለን ይገባል የሚል መቼም ጉድ ያለው ገንፎ አድሮ ይፋጃል ነው። እሱ አለ። የኢትዮጵያ አየር መንገድ የአትላንታ በረራ ሚኒስትሩ ዓለም ስትናወጥ ጥሩ ነው ከመናወጧ ምን ብንጠቀም ይሻላል ነው መባል ያለበት ያሉ ነው። ይሄ እንግዲህ መናወጥ
እንደው አንድም ብሔር ብቻ ማዳን አይቻልም በኢትዮጵያ ውስጥ እንደምንለው ዓለምም እንደዚሁ አንድ ላይ ናቸው እና እንደዚህ አይነት ኔጌቲቭ የሆነ ዓለም ትናወጥ እኛ ከዛ ጥቅም ነው የምናገኝ የሚል አስተሳሰብ ምን ያህል አደገኛ ሰው እንደሆነ የሚያሳይ ነው። ይኸው ዓለም ተናወጠች፣ ትራምፕ ዓለምን ሁሉ ልግዛ እያለ ነው። ይኸው ወደዚህ መጣ፣ ወደኛ ቤት መጣ ማለት ነው። ምን ደግሞ ኢትዮጵያ ምን ግሎባላይዜሽን ሲመጣ የመጨረሻውን ነው የምንሆነው። የመጣ ለውጥ ሁሉ ግድ ሀገሮችን እኮ አብሮ ነው የሚበላው። ዓለም በተናወጠ ቁጥር የበለጠ ተጎጂዎቹ እኛንን፣ የበለጠ አትራፊዎቹ ሀያላኖቹ ናቸው። ምን እኮ ልዩነት እኮ የለውም። ላለው ይጨመርለታል፣ ከሌለም ግን ያለው ይወሰድበታል ነው። እንደው ሲሉ ሰምቶ ነው ያው ላደጉት ሀገሮች ነው። እና ይልቅ ጉዳታችንን ሚኒማይዝ እናርግ ማለት ይቻላል። ሲናወጥ ዓለም እስከ መጨረሻው ድረስ ታግለን ጉዳታችንን ሚኒማይዝ ማድረግ እንችላለን ነው እንጂ ምን እናተርፋለን? ምንም እናተርፈው የለም። እና ጠቅላይ ሚኒስትሩ ያው ሁልጊዜ እንደሚሉት ያን ነገር የተናገሩት ዞሮ ዞሮ ካሳ ትክፈለኝ በማለት ግብፅ ሌላም ነገር ይዛለች። በጣም የሚገርመው ደግሞ በቪዛ እገዳ በትራምፕ ቪዛ እገዳ ምክንያት የአትላንታ በረራ ሊቋረጥ ነው። የሚሄድ ሰው ጠፋው። ከአትላንታ ወደ ኢትዮጵያ ምናምን የሚንቀሳቀስ ጠፋ እና ኢትዮጵያ አየር መንገድ ወደ አትላንታ የሚያደርገውን በረራ ከየካቲት 2 ቀን ጀምሮ እንደሚያቋርጥ አስታውቋል። ከመጪው የካቲት 2 የአሜሪካ መንግስት በኢትዮጵያና በሌሎች 74 ሀገራት ላይ የጣለው የስደተኛ ቪዛ እገዳ ወደ አሜሪካ የሚጓዙ ኢትዮጵያና ዲያስፖራችን ቁጥር በእጅጉ ቀንሷል እና እየከሰረ ነው የሚጓዘው። ለዛ ነው ዋጋ የጨመረው በጣም ወደ ኢትዮጵያ። ለምን ያለ መሸፈን የ38% ብቻ ነው መቀመጫ እየሸፈነ የሚሄደው አትላንታ። አብዛኛው ባዶ ሆኖ ነው የሚሄደው። በማን በትራምፕ። አሁን አንቺ ያልሽው እኮ ነው። ዓለም ሲናወጥ እንጎዳለን እንጂ እኛ የምናተርፈው የለም። ቪዛ አገዱ፣ የሚጓዝ ሰው ጠፋ። ይኸው የኢትዮጵያ አየር መንገድ ምን አለ? ላቆም ነው የአትላንታ በረራዬን ብሏል። የኒውዮርኩንም መስመር ቀይረዋል። በዚሁ ምክንያት፣ በተመሳሳይ ምክንያት ማለት ነው። ስለዚህ ይሄ በፍጹም እንትን የሚያደርግ ነገር አይደለም። አጠቃላይ ያለው ነገር የሚገርም ነው። ሌላው በግሪንላንድ ምክንያት ዓለማችን አሁንም ደግሞ አውሮፓና አሜሪካ ትንሽ የተፋጠጡበት ሁኔታ ላይ ያለ የእሱ ጣጣ ሁሉ ወደኛ መምጣቱ አይቀርም። በአውሮፓና በአሜሪካ መካከል ትንሽ አደጋ የተፈጠረ ይመስላል። አጠቃላይ መቲ ለዛሬ የነበረን መረጃ ይህንን ይመስላል። በጣም አመሰግናለሁ ደረጀ። እንግዲህ ዛሬ ተገኝተ ያሉትን መረጃዎችንም ስላካፈልከኝ፣ በተለይ ደግሞ የጥምቀት ዕለትም ስለሆነ በድጋሚ እንኳን ለብርሃነ ጥምቀቱ ያደረሰ እጅግ በጣም አመሰግናለሁ። እናመሰግናለሁ እኔም መቲ። ቴንኪው። መልካም አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬው ምናለሽ መቲ ዋና ዋና መረጃዎችን ወደ እናንተ የምናቀርብበት የዕለተ ጥምቀት ፕሮግራማችን ነበር። ለዛሬ በዚሁ ፈጸምን። በድጋሚ ለክርስትና እምነት ተከታዮች ወይም ጥምቀትን ለምታከብሩ ሁሉ መልካም የጥምቀት በዓል እንዲሆን እንመኛለን። በሁሉም አቅጣጫ በየትኛውም አካባቢ ጥምቀትን ተከትሎ የሚመጡ ፈተናዎችን በጽናት ተገዳድራችሁ በሰላምና በጸጥታ ወደ ቤታችሁ እንድትገቡ እንመኛለን። መታሰቢያ ቀጸላ ነበርኩ። ሰላም ቆዩ። ጤና ይስጥልን። ይህ የኢትዮጵያ ሳተላይት ቴሌቪዥን ኔትወርክ ነው። የኢሳን ቴሌቪዥን የሳተላይት ስርጭቱን ወደ ኢትዮጵያ ከጀመረ 2 ዓመት ሞላው። በዚህ እጅግ ፈታኝ በሆነ ወቅት የሕዝባችንን የመከራ ቀንበር በአቅማችን ለማገዝ ሞክረናል። የስደቱን፣ የመፈናቀሉን፣ በድሮን የመደብደቡን፣ የመታሰሩን፣ የመዘረፉን፣ በአጠቃላይ ሰላምንም ኑሮንም ለተቀማው ሕዝባችን ድምፃችንን ከማሰማት ከትላንት እስከ ዛሬ አላረፍንም። በሀገራችን ኢትዮጵያ እየደረሰ ያለው የህዝባችን መከራና ሰቆቃ፣ ህግ አልበኝነት፣ አምባገነናዊ ማናለብኝነት፣ ሁሉን ያላካተተ አድሏዊና የኃይል አገዛዝ እስካልተወገደ ድረስ የቱንም ያህል ቢከብድ፣ የቱንም ያህል ጊዜ ቢወስድ ለመብት፣ ለእኩልነት፣ ለፍትህ የሚደረጉ ትግሎች ይቀጥላሉ። ሚዲያ ለዚህ ጉልህ ድርሻ አለው። ይህንንም የሚያውቁ ስርዓቶች ለህዝብ የወገኑ እውነትን የሚያጋልጡ ሚዲያዎች ለማጥፋት ሲሰሩ ኖረዋል። ሳይታክቱ መስራት ላይ ይገኛሉ። ስለዚህ ነው የሳተላይት ቴሌቪዥን ከፍተን ለ24 ሰዓታት የሚተላለፍ ስርጭት የጀመርነው። በዚህ ስርጭት ህዝባችንን በመረጃና በእውቀት የማስታጠቅ አገልግሎት ላይ እርሶም ይተባበሩን። በአንጻሩ ለአመታት የዘለቁ ለሀገራቸው ለሙያቸው የታመኑ ባለሙያዎች፣ ደጋፊዎች ይህንን ለማክሸፍ በብዙ ውጣ ውረዶች እየተፈተኑ በጽናት የሚዲያን አገልግሎት ለማስቀጠል ይጥራሉ። የህዝባችን መከራ እስካልቆመ ድረስ ዝም አንልም በማለት ኢሳን የኢትዮጵያ ሳተላይት
ኔትወርክ አሁኑኑ አብዝቶ የእርሶን ድጋፍ ይሻል። መረጃው የሚሰሩ መረጃዎች በአጠቃላይ ለባለቤቱ ለኢትዮጵያ ሕዝብ እንዲደርስ በሳተላይት መቅረብ አለበት። ያንን የሳተላይት ወጪ እርሶም ድጋፉን በማድረግ እንዲሸፈን እንዲያደርጉ በአክብሮት ይጠየቃሉ። አገልግሎታችንን ለሰፊው ሕዝብ ወደ ኢትዮጵያ ለማድረስ በየወሩ የሳተላይት ክፍያ መፈጸም አለብን። እኛ ያለንን ሁሉ ሰጥተናል። እርስዎ በአቅሞት በጎፈንድሚ በተዘጋጀው ሊንክ ላይ አስተዋጽኦ ያድርጉ። በዌብሳይታችን ላይ ገብተው ለወርሃዊ መዋጮ በቋሚነት ቢመዘገቡ ደግሞ ሸክማችንን ይቀንሰዋል። ለውጥ መምጣት ካለበት፣ ህዝቡ ማረፍ ካለበት፣ ሀገር መዳን ካለባት ህዝብን የሚያነቃ ሚዲያ ያስፈልጋል። የዜግነትን ይወጡ። ኢሳን የኢትዮጵያኖች ሚዲያ